የአባይ ውሃ ፖለቲካ ዳግም እየጋለ ይመስላል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለዓመታት የተካሄዱት ድርድሮች ሙሉ በሙሉ መዘጋታቸውን የገለጸችው ግብጽ አሁን ደግሞ ይበልጥ በከፋ ስጋት ውስጥ ወድቃለች። ኢትዮጵያ በአባይ ወንዝ ላይ 3 አዳዲስ ግድቦችን ልትገነባ ነው መባሉ ግብጽን በከፍተኛ ድንጋጤ ውስጥ ጥሏታል። ግብጽ የውሃ ደህንነቴ ከተነካ ራሴን ወደ መከላከል እርምጃ ገባለሁ ስትል የተለመደ ፉከራዋን ቀጥላለች። የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚደረጉ ድርድሮች ሙሉ በሙሉ መዘጋታቸውንና ጥግ መድረሳቸውን አስታውቀዋል። ኢጅፕት ኢንዲፔንዳንት እንደዘገበው ሚኒስተሩ ግብጽ የውሃ ደህንነቷ አደጋ ላይ ከወደቀ ራሷን የመከላከል ሙሉ መብቷ የተጠበቀ መሆኑን በጥብቅ አሳስበዋል። ኢትዮጵያ በቅርብ መንዳ የተሰኘውን ከሶስቱ አንደኛውን ለመጀመር እንቅስቃሴ ላይ መሆኗ ተነግሯል። የውሃ ደህንነቴ ከተነካ ራሴን የመከላከል ሙሉ መብት አለኝ የምትለው ግብጽ የዲፕሎማሲው በር መዘጋቱን ተከትሎ ወደ ምን አይነት እርምጃ ልታመራ ትችላለች? ኢትዮጵያስ በይፋ የጀመረችው አዲሱ የአባይ ላይ ግስጋሴ ምን ያህል ስኬታማ ነው? ጉዳዩን በጥልቀት የምንዳስስበትን ልዩ ዘገባ አዘጋጅተናል። እስከ ፍጻሜው ድረስ አብራችሁን እንድትሆኑ እንጋብዛለን። ሾልክ የወጡ ዶክመንቶች እንደሚጠቁሙት የመንዳያ ግድብ ከህዳሴው ግድብ ጋር ሲነጻጸር አነስ ያለና ለኤሌክትሪክ ኃይልና ለመስኖ ልማት የሚውል ነው ተብሏል። አንዳንድ ውስጥ ታዋቂዎች መረጃውን እያወጡ ሲሆን የዚህ ግድብ ጥናት የተከናወነው በአፄ ኃይለ ሥላሴ ዘመነ መንግስት በአሜሪካውያን ተመራማሪዎች እንደሆነ ተነግሯል። የመንዳያ ግድብ ወደፊት በአባይ ወንዝ ላይ ይሰራሉ ከሚባሉትና አጠቃላይ ዲዛይናቸው ወጥቶ ከተቀመጡት ፕሮጀክቶች መካከል ቀዳሚው ነው። አሁን ላይ በአንድ ድርጅት ፋይናንስ አድራጊነት ይህ ግድብ በአባይ ወንዝ ላይ ይጀመራል የሚሉ መረጃዎች እየወጡ ነው። ኢትዮጵያ ይህን ግድብ ግብጽ እያደረገች ካለው እንቅስቃሴ ለማስቆም ጭምር ልትጠቀምበት ትችላለች ተብሏል። በተለይም ኢትዮጵያ በአባይ ወንዝ ላይ 3 አዳዲስ ግድቦችን ለመገንባት እየተንቀሳቀሰች ነው በሚል ለቀረበላቸው ጥያቄ ሲመልሱ የካይሮ አቋም ግልጽና የማይለወጥ መሆኑን በመግለጽ ኢትዮጵያ ከታችኞቹ የተፋሰሱ ሀገራት ጋር ሳትመካከር የምትወስደው ማንኛውም የአንድ ወገን እርምጃ ህገወጥና በግብጽ ዘንድ ተቀባይነት የሌለው መሆኑን ገልጸዋል። አባይ የኢትዮጵያ እስትንፋስ ነው፣ ህልውናዋም ጭምር ነው። በተመሳሳይ አባይ የግብፃውያን የህይወት መሰረትም ነው። ወደ 107 ሚሊዮን ህዝብ ያላት ግብጽ ለውሃ አቅርቦትም ሆነ ለህልውናዋ መሰረት የናይል ወንዝ ነው ትላለች። ብዙ ውሃ የሚያስፈልገውን ጥጥ ለማምረት ጨምሮ ለተለያዩ እርሻዎችም ሆነ ለመኖሪያ ቤቶች የሚጠጣ ውሃ የምታገኘው ከናይል ወንዝ ነው። ይህ ብቻ አይደለም። ግብጽ በኤሌክትሪክ ኃይል ለማመንጫነት የገነባችውን አስዋን ግድብንም ሙሌት የሚካሄድበትን የናስር ሐይቅንም ለመሙላት የምትጠቀመው ናይልን ነው። 48 ሚሊዮን ህዝብ ያላት ሱዳንም በናይል ወንዝ ላይ ጥገኛ ናት። በዚህ የተነሳ ኢትዮጵያና ግብጽ ታሪካዊ ጠላት ሆነው እንዲኖሩ ተፈርዷል። የግብጽ የነበረ ያለና ወደፊትም የሚኖር ጸረ ኢትዮጵያ አቋም አባይን እንዳንጠቀም ማድረግና ያለን ማናቸውንም የሀገራችንን ጥቅም ለመንጠቅ እና ኢትዮጵያን በድህነት ስትማቀቅ የምትኖር ሆና ማየት ከዚህም ሲከፋ እንድትፈርስና እንድትበታተን ማድረግ ነው። ይህ የግብጽ ኢትዮጵያን የተመለከተ አቅጣጫና አመለካከት በ19ኛው ክፍለ ዘመን ዋርነር ሙዚንጀር በተባለ ስዊዛዊ የተቀረጸ ነው። ግብጽ በኢትዮጵያ ላይ ያለውን አቋም ይቀይራል ብሎ ማሰብ ጊንጥነቱን ተወ ማለት ነው። ስለሆነም ኢትዮጵያ ግብጽ የሚባለው ሀገር የሚቀየር ሳይሆን የማይቀየር ተፈጥሯዊና ታሪካዊ ጸረ ኢትዮጵያ አመለካከት ያለው የህልውናችን ፈተና እንደሆነ በማሰብ መንቀሳቀስ አለባት። የግብጽ የአሁን አካሄድም የኢትዮጵያን ህልውና ህልምና ራዕይ ለመንጠቅ እና ለማኮላሸት ነው። ይህ በእንዲህ እንዳለ የህዳሴው ግድብ ጉዳይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ልባት እንዳገኝ ፍላጎት መኖሩ በተደጋጋሚ ሲገለጽ የቆየ ቢሆንም ይፋዊ ድርድር ግን አልተጀመረም። በሌላ በኩል የኢትዮጵያ ወገን የተፈጥሮ ሀብቷን በፍትሐዊና ሌሎችን በማይጎዳ መልኩ የመጠቀም መብቷን በጽኑ ይከላከላል። አገሪቱ በህዳሴው ግድብም ሆነ በሌሎች የልማት ፕሮጀክቶች ላይ ያላት አቋም የዜጎቿን ህይወት ለመቀየርና የኤሌክትሪክ ኃይል ለማቅረብ ያለመ እንጂ የትኛውንም ሀገር ለመጉዳት እንዳልሆነ በተደጋጋሚ አስታውቃለች። ኢትዮጵያ በዓለም አቀፍ ህግጋት መሰረት በተፋሰሱ ወንዞች ላይ ያላትን የልማት መብት ሳታወላውል እንደምታስከብርና ማንኛውንም አይነት የዲፕሎማሲያዊም ሆነ የፖለቲካ ጫናዎችን የመቋቋም ጽኑ አቋም እንዳላት ትገልጻለች። ይህ
የግብጽ ማስጠንቀቂያ በሁለቱ ሀገራት መካከል ለዓመታት የዘለቀውን የቆየ ውዝግብ የቀሰቀሰው ሲሆን ቀደም ሲል የነበሩ የሶስትዮሽ ድርድሮች መቋጫ ሳያገኙ መቅረታቸው ለወቅታዊ ፍጥጫ መባባስ ዋነኛ ምክንያት መሆኑ ይነገራል። ኢትዮጵያ ካይሮ የምትከተለው የቅኝ ግዛት ዘመን የውሃ ድርሻ ስምምነት አሁንም ተቀባይነት እንደሌለው በጽኑ ስትሞግት ቆይታለች። በመሆኑም ይህ የቆየው የህግና የፖለቲካ ፍጥጫ አሁን ላይ አዳዲስ ግድቦች ይገነባሉ ከሚሉ ሪፖርተሮች ጋር ተዳምሮ ወደ ዲፕሎማሲያዊ ኃይል ሚዛን ፍልሚያ የተሸጋገረ ሲሆን ሁለቱም ሀገራት ብሔራዊ ጥቅማቸውን ለማስከበር የያዙት ጽኑ አቋም በቀጠናው ላይ የትልቅ ውጥረት ጥላ ማዘሉን ቀጥሏል። የኢትዮጵያን የባህር በር ፍለጋን ለማደናቀፍ ግብጽ በአፍሪካ ቀንድ አዲስ ሚስጥራዊ ወታደራዊ መረብ መዘርጋቷ ተሰምቷል። ግብጽ ለህልውና አስጊ ነው የምትለውን የህዳሴ ግድብ ጉዳይ እልባት ለመስጠት የምታደርገው ጥረት በአሁኑ ወቅት ቀጠናውን ባወዛገቡት ውስብስብ የፖለቲካ ፉክክሮችና ሽኩቻዎች ምክንያት የአንድ ወገን አጀንዳ ብቻውን እንዲቀር አድርጎታል ሲል ዘናሽናል ዘግቧል። የካይሮ ባለስልጣናት ኢትዮጵያ በግድቡ የውሃ ሞላልና አለቃቀቅ ላይ ተለዋዋጭ አቋም እንዲታሳይ ለማስገደድ የሚያደርጉት ዲፕሎማሲያዊና ወታደራዊ ጫና አሁንም እንዳልቀነሰ ጠቁመዋል። ግብጽ በአፍሪካ ቀንድ ያለባትን ወታደራዊ ተጽዕኖ በከፍተኛ ሁኔታ እያስፋፋች የምትገኝ ሲሆን በተለይም የየብስ ሀገር የሆነች ኢትዮጵያ ወደ ቀይ ባህር ዳርቻ የባህር በር ለማግኘት የምታደርገውን ማንኛውንም ጥረት ለማደናቀፍ በቁርጠኝነት እየሰራች መሆኑ ተገልጿል። በዓለም ላይ ካሉ እጅግ ደረቅ ሀገራት ተርታ የምትመደበው ግብጽ ኢትዮጵያ በአባይ ወንዝ ላይ የገነባቸው ግዙፍ የውሃ ኤሌክትሪክ ማመንጫ ግድብ ከወንዙ የምታገኘውን የውሃ ድርሻ ይቀንሳል የሚል ስጋት አላት ሲል ትንታኔው ጠቅሷል። ይህ ሁኔታ በሚሊዮኖች የሚቆጠሩ የግብጽ ገበሬዎችን ከስራ ውጭ ያደርጋል፣ እንዲሁም የአገሪቱን የምግብ ዋስትና ሚዛን ያዛባል የሚል ስጋት በካይሮ በኩል ይነሳል። ባለፈው ዓመት ግንባታው ሙሉ በሙሉ የተጠናቀቀው ታላቁ የህዳሴ ግድብ በኢትዮጵያ ከፍተኛ ተራራማ ቦታዎች ላይ በጣለው ከፍተኛ ዝናብ ምክንያት እስካሁን በታችኞቹ የተፋሰሱ ሀገራት ላይ የውሃ ፍሰት ቅናሽ አላስከተለም። ሆኖም ግን የ110 ሚሊዮን ህዝብ ባለቤት የሆነችው ግብጽና አጋሯ ሱዳን ወደፊት ከባድ ድርቅ በሚከሰትበት ጊዜ ኢትዮጵያ በቂ ውሃ አትለቅልንም በሚል ከፍተኛ ስጋት ውስጥ እንዳሉ ይገኛሉ ሲል ጋዜጣው አትቷል። የሀገሪቱ መሪ ፕሬዝዳንት አብዱልፈታህ አልሲሲ ጉዳዩን በወታደራዊ ኃይል ለመፍታት እንደማይፈልጉ ቢገልጹም መንግስታቸው ግን በአፍሪካ ቀንድና በኤደን ባህረ ሰላጤ አካባቢ ወታደራዊ ጡንቻቸውን እያሳዩ ይገኛል። ግብጽ ኢትዮጵያን በቀጠናው ለመነጠል በማሰብ ከጎረቤት ሀገራት ጋር የጋራ ወታደራዊ ስምምነቶችን እየተፈራረመች ሲሆን በኤርትራ በሶማሊያና በጅቡቲ ወደቦች አካባቢ ለደቡባዊ የባህር ኃይል መርከቦቿ የሚሆኑ የሎጂስቲክስና የአቅርቦት ጣቢያዎችን አደራጅታለች። በተለይም በሶማሊያ ከፍተኛ ቁጥር ያለው ወታደራዊ ኃይል ያሰፈረ ሲሆን ወደፊቱ የወደብ ማሻሻያና አስተዳደር ስራዎች ላይ ለመሳተፍ የሚያስችሏትን ስምምነቶች ተፈራርማለች። በሌላ በኩል ካይሮ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን መጀመሪያ ላይ የተገባውን የሽምግልና ቃል ብትጠብቅም የዋሽንግተን ትኩረት ወደ ሌላ ዓለም አቀፍ ውጥረቶች በማጋደሉ ግብጽ ጉዳዩን ለብቻዋ እንድትጋፈጠው አድርጓታል። የኢትዮጵያ ባለስልጣናት በአባይ ወንዝ ላይ ተጨማሪ ግድቦችን የመገንባት እቅድ እንዳላቸው የሚጠቁሙ መረጃዎች መውጣታቸው የግብጽን ስጋት ይበልጥ ያባባሰው ሲሆን ካይሮም ኢትዮጵያ በባህር በር ላይ ቋሚ ይዞታ እንዳታገኝ ዓለም አቀፍ ጫናውን አጠናክራ ለመቀጠል መገደዷን የውስጥ ምንጮች ጠቁመዋል ሲል ትንታኔው አመልክቷል። አበቃን። በያላችሁበት መልካም ጊዜ ተመኘን።